በእንግሊዝ ፕሪምየር ሊግ 34ኛ ሳምንት ኖቲንግሃም ፎረስት ሰንደርላንድን 5-0 አሸነፈ። ወደ ስታዲየም ኦፍ ላይት ያቀናው ኖቲንግሃም በሰፊ የጎል ልዩነት ማሸነፉን ተከትሎ ወራጅ ቀጠና 17ኛ ደረጃ ላይ ከሚገኘው ቶትናም ሆትስፐር ጋር ያለውን የነጥብ ልዩነት ወደ 8 አስፍቷል። በጨዋታው ኖቲንግሃም ፎረስት በመጀመሪያው አጋማሽ ብቻ 4 ጎሎችን አስቆጥረዋል። ትሬሁም በራሱ ላይ ክሪስ ውድ፣ ሞርጋን ጊብስ ዋይት፣ ኢጎር ጄሱስ እና ኤሊዮት አንደርሰን ለአሰልጣኝ ቪቶር ፔሬራ ቡድን ጎሎቹን አስቆጥረዋል። ፕሪምየር ሊጉ ዛሬ ሲቀጥል አርሰናል ከኒውካስል ዩናይትድ ምሽት 1 ሰዓት ተኩል ጀምሮ ኤምሬትስ ላይ ይጫወታሉ። በመድፈኞቹ በኩል ቡካዮ ሳካ እና ሪካርዶ ካላፊዮሪ ከጉዳት አገግመው በስብስብ ውስጥ እንደሚካተቱ አሰልጣኝ ሚኬል አርቴታ አረጋግጧል። ጁሪየን ቲምበር ከጉዳት አገግሞ ልምምድ ቢጀምርም ከኒውካስሉ ጨዋታ ውጭ መሆኑን አርቴታ ተናግሯል። ቡካዮ ሳካ በካራባው ካፕ ፍጻሜ ባጋጠመው የተረከዝ ጉዳት ምክንያት ያለፉት 5 ጨዋታዎች አመልጠውታል። አንቶኒ ጎርደን እና ቲኖ ሊቭራሜንቶ በጉዳት ጆኤሊንተን በቅጣት በጨዋታው እንደማይሰለፉ የኒውካስል ዩናይትድ አሰልጣኝ ኤዲ ሃው አረጋግጠዋል። ሊቨርፑል አንፊልድ ላይ ክሪስታል ፓላስን በ11 ሰዓት ያስተናግዳል። አሊሰን ቤከር፣ ጆ ጎሜዝ እና ዋታሮ ኤንዶ በዚህ ሳምንት ወደ ሙሉ ልምምድ መመለሳቸውን አሰልጣኝ አርነ ስሎት ተናግረዋል። ፉልሃም ካስቶን ቪላ ቀን 8 ሰዓት ተኩል በፕሪሚየር ሊጉ ለመቆየት በሚደረግ ትንቅንቅ ዌስትሃም ዩናይትድ ከኤቨርተን እና ወልቭስ ከቶተንሃም ሆትስፐር በተመሳሳይ 11 ሰዓት ጀምሮ ይጫወታሉ። በስፔን ላሊጋ 33ኛ ሳምንት ሪያል ማድሪድ ከሪያል ቤቲስ 1-1 ተለያየ። ላካርቱያ ላይ በተካሄደው ጨዋታ ሪያል ማድሪድ ቪኒ ጁኒየር 17ኛው ደቂቃ ላይ ባስቆጠራት ጎል 1-0 ሲመራ ቢቆይም የቀድሞው የአርሰናል ተከላካይ ሄክቶር ቤሪን 94ኛው ደቂቃ ላይ ያስቆጠራት ጎል ለሪያል ቤቲስ 1 ነጥብ አስገኝታለች። ሎስ ብላንኮስ ከላሊጋው መሪ ባርሰሎና ጋር ያለው ልዩነት ወደ 6 ነጥብ ማጥበብ ሳይችሉ ቀርተዋል። በጨዋታው ኪሊያን ኤምባፔ በጡንቻ ጉዳት 81ኛው ደቂቃ ላይ ተቀይሮ ወጥቷል። የፈረንሳይ አጥቂ የጉዳት መጠን ለጊዜው አለመታወቁም ተገልጿል። ላሊጋው ዛሬ ሲቀጥል ወሳኝ ተጫዋቹ ላሚን ያማልን በጉዳት ያጣው ባርሰሎና ቀን 11 ሰዓት ከሩብ ጀምሮ ከሜዳ ውጪ ከሄታፌ ይጫወታል። አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ላይ አትሌቲክ ቢልባኦን ምሽት 4 ሰዓት ላይ ያስተናግዳል። በጣሊያን ሴሪአ 34ኛ ሳምንት ናፖሊ ክሬሞኔሴን 4-0 አሸነፈ። ፊሊፖ ቴራቺያኖ በራሱ ላይ፣ ስኮት ማክቶሚናይ፣ አሊሰን ሳንቶስ እና ኬቪን ደብሩይነ ለአሰልጣኝ አንቶኒዮ ኮንቴ ቡድን ጎሎቹን አስቆጥረዋል። ማክቶሚናይ 83ኛው ደቂቃ ላይ ፍጹም ቅጣት ምት ስቷል። የአምናው የሴሪአ ሻምፒዮን ናፖሊ ነጥቡን 69 በማድረስ ሁለተኛ ደረጃን ከኤሲ ሚላን ተረክበዋል። ፓርማ ከፒሳ፣ ሄላስ ቬሮና ከሌቼ እና ቦሎኛ ከሮማ ዛሬ የሚካሄዱ የጣሊያን ሴሪአ ጨዋታዎች ናቸው። የቤንፊካው አማካይ ጂያን ሉካ ፕሪስቲያኒ የ6 ጨዋታዎች ቅጣት ተላለፈበት። የ20 ዓመቱ አርጀንቲናዊ ቪኒ ጁኒየርን አጸያፊና ከስነ ምግባር ውጭ በሆኑ ቃላቶች በመናገሩ የ6 ጨዋታዎች እገዳ ተላልፈውበታል። ፕሪስቲያኒ ከዘረኝነት ጥቃት ክሱ ነፃ መሆኑም ታውቋል። ጂያን ሉካ ፕሪስቲያኒ ከቅጣቱ 3ቱ ጨዋታዎች በቀጣይ 2 ዓመታት ሌላ የስነ ምግባር ጉድለት ካሳየ ብቻ ተግባራዊ እንደሚደረግም የአውሮፓ እግር ኳስ ማህበር አስታውቋል። ቅጣቱ በአውሮፓ ሁሉም ውድድሮች ላይ ተግባራዊ የሚደረግ ሲሆን በሀገር ውስጥ ውድድሮች ላይ ተፈጻሚ አይሆንም ተብሏል። በአውሮፓ ቻምፒየንስ ሊግ ፕሌይኦፍ የመጀመሪያ ዙር ጨዋታ ሪያል ማድሪድ ኢስታዲዮ ዳሎዝ ላይ ቤንፊካን በገጠመበት ጨዋታ ቪኒ ጁኒየር ከፕሪስቲያኒ የዘረኝነት ጥቃት ተፈጽሞብኛል በማለቱ የአውሮፓ እግር ኳስ ማህበር ምርመራ ሲያካሂድ መቆየቱ ይታወሳል። ኤስቴቫኦ ዊሊያን በጉዳት ከውድድር ዘመኑ ውጭ መሆኑን የቼልሲ ጊዜያዊ አሰልጣኝ ካሉም ማክፋርላን ተናገሩ። ብራዚላዊ የፊት መስመር ተጫዋች ቼልሲ ስታንፎርድ ብሪጅ ላይ በማንቸስተር ዩናይትድ 1-0 በተሸነፈበት ጨዋታ ላይ የጡንቻ ጉዳት እንዳጋጠመው ታውቋል። በዚህም የ18 ዓመቱ ኤስቴቫኦ ለ2026 ዓለም ዋንጫ መድረሱ አጠራጣሪ ሆኗል። ሳውዲ አረቢያ አሰልጣኝ ጆርጂየስ ዶኒሲን መቅጠሯ ይፋ ሆነ። ግሪካዊው አሰልጣኝ የሳውዲ አረቢያ ብሔራዊ ቡድንን እስከ ሐምሌ 2027 ለማሰልጠን ተስማምተዋል። የ56 ዓመቱ ጆርጂየስ ዶኒስ ሳውዲ አረቢያን ከመረከባቸው በፊት በሳውዲ ፕሮሊግ የአልካሊጅ አሰልጣኝ ነበሩ። በዓለም ዋንጫው ምድብ 8 ላይ ከዩራጓይ፣ ስፔን እና ኬፕ ቨርድ ጋር የተደለደለችው ሳውዲ አረቢያ በቅርቡ ከአሰልጣኝ ሄርቬ ሬናርድ ጋር መለያየቷ ይታወሳል።
ላሚን ያማል የስፔን ላሊጋ የሚያዝያ ወር ኮከብ ተጫዋች ተብሎ ተመረጠ። የ18 ዓመቱ የባርሰሎና ኮከብ በወሩ ውስጥ ባደረጋቸው ሶስት የላሊጋ ጨዋታዎች ሁለት ጎሎችን አስቆጥሮ ሁለት ግብ የሆኑ ኳሶችን አቀብሏል። ዘንድሮ በላሊጋው 16 ጎሎችን አስቆጥሮ 12 የግብ ኳሶችን ያቀበለው ያማል በጉዳት ከውድድር ዘመኑ ውጭ መሆኑ ይታወሳል። በአሰልጣኞች ዘርፍ የሪያል ማዮርካው ማርቲን ዲሜኬሌስ የወሩ ኮከብ አሰልጣኝ ተብሏል። ሪያል ማዮርካ በሚያዝያ ወር ባደረጋቸው ጨዋታዎች ሪያል ማድሪድ እና ራዮ ቫይካኖን ሲያሸንፍ ከቫሌንሲያ ጋር አቻ ተለያይቷል። በዚህም አርጀንቲናዊ አሰልጣኝ የባርሰሎናው ሃንዚ ፍሊክ እና የሪያል ኦቬዶን ጉሌርሞ አልማዳን በመብለጥ የወሩ ኮከብ አሰልጣኝ ተብሎ ተመርጧል። ማንቸስተር ዩናይትድ በሊሳንድሮ ማርቲኔዝ ቀይ ካርድ ዙሪያ ያቀረበው ይግባኝ ውድቅ መደረጉ ተገለጸ። አርጀንቲናዊ ተከላካይ የሊድስ ዩናይትዱን ዶሚኒክ ካልቨርት ሌዊንን ጸጉር በመሳቡ በጨዋታው ቀጥታ ቀይ ካርድ ተመልክቶ ነበር። በዚህም የሊሳንድሮ ማርቲኔዝ የሶስት ጨዋታ እገዳ ወደ አንድ ዝቅ እንዲል ማንቸስተር ዩናይትድ ያቀረበውን ይግባኝ የእንግሊዝ እግር ኳስ ማህበር ውድቅ ማድረጉ ታውቋል። የቀድሞው የአያክስ ተጫዋች ማንቸስተር ዩናይትድ ከቼልሲ ባደረጉት ጨዋታ ላይ ያልተሰለፈ ሲሆን በቀጣይ ከብሬንትፎርድ እና ከሊቨርፑል ጋር በሚደረጉት ጨዋታዎች ላይ የማይሰለፍ ይሆናል። በተያያዘ የማንቸስተር ዩናይትድ ዜና ለረዥም ወራት በጉዳት ከሜዳ የራቀው ማታይስ ደሊት ወደ ልምምድ ተመልሷል። የ26 ዓመቱ ተከላካይ ከህዳር ወር ጀምሮ በጀርባ ጉዳት ምክንያት ከሜዳ ርቆ ቆይቷል። ኔዘርላንዳዊው የመሃል ተከላካይ ትናንትና ለመጀመሪያ ጊዜ በካሪንግተን የልምምድ ማዕከል በግል ልምምድ መስራት መጀመሩ ተገልጿል። ማታይስ ደሊት ከመጎዳቱ በፊት የማንቸስተር ዩናይትድ የተከላካይ ክፍል ቁልፍ ተጫዋች የነበረ ሲሆን በህዳር ወር የክለቡ የወሩ ኮከብ ተጫዋች ተብሎ መሸለሙ ይታወሳል። በመጨረሻም ማኑኤል ኖየር በባየር ሚኒክ አዲስ ውል ለመፈረም መስማማቱ ተገለጸ። የ40 ዓመቱ ግብ ጠባቂ ውሉ በመጪው ክረምት የሚጠናቀቅ በመሆኑ እስከ ሰኔ 2027 የሚያቆየውን አዲስ የአንድ ዓመት የውል ማራዘሚያ ለመፈረም ተስማምቷል። ጀርመናዊ ግብ ጠባቂ ማኑኤል ኖየር በ2011 የውድድር ዘመን ከሻልከ ወደ ባየር ሚኒክ ከተዘዋወረ ወዲህ ከ400 በላይ ጨዋታዎችን አከናውኖ ከባቫሪያው ክለብ ጋር ከ30 በላይ ዋንጫዎችን ማሸነፍ ችሏል።